that's why ሀብታሞች ብዙ ሴቶችን የሚያማምሩ ሴቶችን ኢንቨስት ያደረጉ የራሳቸው የሚያደርጉት ትዳራቸው አጭር ጊዜ ብቻ የሚሆነው ምክንያቱም በገንዘባቸው ምክንያት የፈለጉትን ሰው ሁሉ ማግኘት ስለሚችሉ ሶ በሊግ ካስቀመጥ ነው ሰው ካልተሰባጠረ ማለት ነው በሁሉም ነገር ካልተሰባጠረ በመልክ ካልተሰባጠረ እሱ ነገር ታሸንፈው በጣም ያፈቅራትና ቀድሞ ነገር ፍቅር አይዘሽማ በሊግሽ ስለሆነ አይደለም አሁን ለምሳሌ እኔ ሀብታም ሰው ነው የምፈልገው ብዬ አስቀምጫለሁ መስፈርት መኖር መብቴ ነው ሁሉም ሰው ወንድም ፕሪፈረንስ አለው ወፍራም በጣም ወፍራም ሴት አልወድም ልጅ ይችላል መብቱ ነው ከዛ እንደዛ በጣም ሀብታም ነው የምፈልገው ብዬ ቁጭ ብዬ ግን መካከለኛ ገቢ ያለው ሆኖ ለኔ በቃ የሚያሳየው ፍቅር ክብር ትሪትመንቱ ምናምን እሱን ሳይ በቃ ኮምፕሮማይዝ አድርጌ እንትን ልል እችላለሁ ሰው ስለዚህ ሊግ አይሰራም ይያልሽኝ ነው ሊግ ይሰራል ኦፍ ኮርስ ግን ወደ ሊጉ መግባት ይችላል በፍቅርና በሌላ ነገር በፍቅር ሊጉ የፍቅር አልነበረም ይቀድሞ ሊግ እኮ በገንዘብ ብቻ አይደለም በእኩያ ሊግ ማለት እኩያ ማለት ምን ማለት ነው somebody ባንቺ ሌቭል ላይ አስተሳሰብ ሊሆን ይችላል እሺ አንድ አይነት አስተሳሰብ ሊኖር ይችላል አንድ አይነት አስተሳሰብ ለጭራሽ ማንም ሰው ይኖር አይችልም you know what I mean like አንድ አይነት ሌቭል ኦፍ አይነት አስተሳሰብ ሁለታችንም የተለያየ አስተሳሰብ ሊኖረን ይችላል ሌቭሉ ግን አንድ አይነት ነው በአንድ አይነት environment በአንድ አይነት ኮሚኒቲ ያደግን ሰዎች ስለሆነ ነው ለምሳሌ የኔ ኮሚኒቲ ሰዎች እናንተ ኮሚኒቲ ሰዎች የሰው ኮሚኒቲ ሰዎች ይለያያሉ አንቺ የሆነ ከቀጠር የመጣ ሰው ፍቅር ቢይዘሽስ ነው ፍቅር አይዘሽ በምን ይዛታል እንደማይዘው ነገርሽ ነው እስኪ ቆይ አስረጂ ጄሪ ትንሽ የሥራ ቦታ ላይ በደንብ ታስረዳለሽ ትምህርት ቤት ሊገጥም ይችላል እሺ ይገጥምሻል ግን usually surroundingሽ ያንቺ እንትን ነው like ንጽብራቂ I think that's the word no አሁን እኔ ሃይ ስኩል የተማርኩበት እኔ አይነት ሰዎች ናቸው ያሉት ዩኒ የተማርኩበትም የግል ነው የተማርኩት የኔ አይነት ሰው ነው ያለው ስራም ሴም የኔ አይነት ሰዎች ናቸው ያላችሁ ያስፈላው so usually so surrounding it's the reflection of himself ስለዚህ እኩያሽ የምትፈልግ ከዛ ነው አሁን አስተሳሰባቸው እንዴት ነው እኔና የሥራ ባልደረቦች አስተሳሰባችን okay amount of ተቀራራቢ ነው እኔና ጓደኞቼ አንድ አይነት ነው so እንደዚህ አይነት ካንቺ ጋር like equal back and forth ያለው ነገር ነው የምትፈልጊው same as በመልክም በምንም እኩል እንደምትፈልጊው ከኔ የሆነ ባያስጠላ ከኔ በጣም ባያምር ከኔ ትንሽ ሀብታም ቢሆን ከኔ ብዙ ባይወድቅ እኩያሽን ይያልሽ እንደዛ ነው በጣም ይገርማው ክራይቴሪያ ቁጭ አርጋችሁ ከሆነ እጅግ በጣም ያስቸግራል because እኔ ነበርኩበት ጊዜ ላይ እንዴት ክራይቴሪያ ታስቀምጥም you just love የሆነ ሰው ከመሬት ተነስቶ ነው የምትወደው ያ ሰውዬ ማለት ነው በጣም የገጠር ባክግራውንድ ያለው ሊሆን ይችላል ካንተ በጣም የተለየ ግን ትወደዋለህ ሶ ያ መውደድ የምንለው ነገር ነበር የሚያቀራርበን የነበረው ትምህርት ቤት ስንገናኝ ለምሳሌ ዩኒቨርሲቲ ስንመደብ በጣም የግል ትምህርት ቤት ተማሪ በጣም የክፍለ ሀገር ልጅ ተማሪ አንድ ላይ እንመጣለን ያ ሁኔታ ያቀራርበናል በዛ ህይወት ልንመሰረት የምንችልበት ነገር ነበርና ክራይቴሪያ አስቀምጠን እኔ የምፈልገው ምንልበት አልነበረም ይመስለኛል ከዛኔ ወንዶቹ አሁን ቀደም ተናግረዋለሁ ኢንሴኩሪቲ የሚባለው ነገር ላይኖርባቸው ይችላል በራሳቸው ይተማመናሉ ፍቅራቸውን ያሳዩሻል ሙሉ ለሙሉ አሁን ግን እኔ በራሴ ኤክስፒሪየንስ ተነስቼ ነው ያወራኋችሁ ይሄን ሁሉ ነገር ትቼ ማለት ነው በሁሉም ነገር like ማንገናኝ ሰዎች እንደ ጉራ እንዳትወስዱብኝ ግን በፍቅር based on ፍቅር ብቻ ማለት ነው እኔ አሳልፍ ያለው በጣም የሚከብድ ጊዜ ለኔ ማለት ነው በጣም ቶርቸር ሲያደርገኝ ነበር ኢሞሽናሊ ምናምን ማለት ነው because እኔ ዝቅ ማድረግ ይፈልጋል ካልሆነ ዝቅ ካላረኳት አይደርስብሽም self esteem ይሄ ኮንፊደንሷን ካንተን ካላልኩት ኢንሴኩሪቲ ምናምን ከሌሎች ሴቶች ጋር በማወዳደር ወይ ምናምን ወይ የሆነ አንድ ኢንሴኩሪቲ ይሰጠኝና ስለሱ እንዳስብ በማድረግ ምናምን ያው ስራ መስራት አቁሜ ነበር በቃ I was like being controlled ምናምን ኢሞሽናሊ ማለት ነው so ወይ ልጁ በራሱ በጣም ኮንፊደንስ ያለው መሆን አለበት እኔንም ሻይን እንዳደረግ የሚፈቅድልኝ ካልሆነ እና ሁለታችንም ዝቅ እንበል የሚልሽ ከሆነ ፍቅሩም አይሰራም እሱ ልክ ነሽ እኔ እሱን ፍቅር ብያል ቆጥረውም በጣም ብዙ ሻይን እንድታረጊ even ከሱ ብትበልጭ ቅድም ብለናል ደሞዝ እንኳን ይበልጥ ነበር ቢሽ ከደሞዝ ብትበልጭ እንኳን it's okay የሚል መሆን አለበት እኔም አሁን ፋይናንሻሊም በደሞዝ ከኔ ትበልጣለች ብሎ ካሰበ በቃ እኔን እንትን ነው የሚያደርገኝ ይቀጣኛል በሆነ ነገር መሰላችሁ አሁን of course የየግል ኤክስፒሪየንሶች ማለት ነው አስተዋጽኦ ይኖራቸዋል ሊሆን አስተሳሰባችንን ሼፕ ያደርጉታል ግን ብቸኛ እንትን ግን አይደሉም ማለት ብቸኛ እውነተኛ መረጃ ብቻቸው መሆን አይችሉም ምን ማለት ነው የግለሰቦች ፕሮብለም አንዳንድ ጊዜ በግንኙነትሽ መካከል የሆነ ሰው የገጠመሽ ሰው ትክክለኛ ላይሆን ይችላል ያ ሰው ግን ዲፋይን አያደርገውም ጀነሬሽኑ ወንዶችን ዲፋይን አያደርግም ለምሳሌ ዝም ብለን እንደምሳሌ አድርገን ብናነሳው አንድ አጭር በምንም እንትን የማይመጥናትን ሴት በሰዎች እይታ ማለት ነው በማህበረሰብ ፐርሰፕሽን በምንም የማይመጥናትን ሴት አብሮ ሆኖ
ደግሞ በጣም እየተንከባከባት ቅድም የምትይው አይነት ፍቅር ሰጥቷት ራሱን እንደ እድለኛ ቆጥሮ ሃፒ ሆኖ የሚኖርም ደግሞ ሰው አለ አይደለ? እንደዛ ባይሆን ይኸውላችሁ ይሄ እኔ የምነግራችሁ ነገር ተሰባጥሮ ነው ሶሳይቲ እየኖረ ያለው ብዬ ነው የማስበው። ሶሻል ሚዲያ ላይ የምናያቸው ፍላጎቶች፣ ሶሻል ሚዲያ ላይ የሚዘዋወሩት ነገሮች የጥቂት ሰዎች እውነታዎች ናቸው። ለዛ ነው ሰው ማህበረሰቡና ኑሮ አልገጣጠም ያለው። ኤክስፔክቴሽናችን ሶሻል ሚዲያው ላይ ያለ ጥቂት እንቅስቃሴ ነው። ስለዚህ ሶሻል ሚዲያ የሶሳይቲን ካልቸር እየቀየረ ነው ማለት ነው። ፐርሰፕሽኑን በተለይ በጣም እየቀየረው ነው ብዬ ነው የማስበው። ስለዚህ አብዛኛው ጊዜ አሁን ያሉት ጄንዚዎች እነሱ እያሉ ያሉት ወንዶቹም የሆነ ሴት ኦፍ አመለካከት አላቸው። እንዲህ ናቸው ተባብለው እንዲና እንዲሆነው ተቀምጠዋል። በመሰረቱ እኮ ጾታ ይኸውልሽ በወንድና ሴት በጣም ይፈላለጉና በጣም አንዳቸው ያለ አንዳቸው ላለመኖር እንትን የተባሉ ናቸው ብዬ ነው የማስበው። እኔ እንትንም አያስፈልገውም አበረታችም አያስፈልገኝም። እኔ ተፈጥሮ ራሱ ወንድ ከወንድ ጋር ከሚሳሳበው በላይ ሴትን ይፈልጋል፣ ከሴት ጋር መሆን ይፈልጋል፣ ከሴት ጋር ማሳለፍ ይፈልጋል። የወንድ ጨዋታ ራሱ የሚደምቀው ሴቶች ሲኖሩ ነው። ዝም ብሎ በቴብል ላይ ራሱ ነው የምልሽ አይደለም ለህይወት ዘመን እንትን። አሁን ግን ሁለት የተለያየ ቡድን ሆኖ እንትን ያሉበት ምክንያት ምንድነው? ሴቶች ወንዶችን ፍላጎት አይረዱም። እናንተ ስለ ወንዶች የምታስቡትም የተሳሳተ ነገር ነው። የሴቶችን ፍላጎት ወንዶች ለመረዳት መሞከር አለባቸው። ሴቶች የወንዶችን ፍላጎት መረዳት አለባቸው። አሁን ሁለት የተለያየ ቦታ ከሆነ መቼም አይዶንቲክ የተለያየ ጾታ ነን፣ ተፈጥሯችን ይለያያል ምናምን እና ተቃራኒ ቡድን ሆነን ከተጫወተን ጥሩ ይመጣል ብዬ አላስብም። አንድ ላይ መሆን አለብን ብዬ አስባለሁ። ግን አሁን መጨቆን አልችልም። እኔ የእናንተን ጀነሬሽን ወንዶች አላቃቸውም። እናንተ ናችሁ የምታውቋቸው። የእናንተ ጀነሬሽን ሴቶችም አላቃቸውም ብዙ እናንተ ናችሁ የምታውቋቸው። ሶ ከሴቶች ሳንግል ምን አለ ብላችሁ ታስባላችሁ? ከኛ ጀነሬሽን በፊት ራሱ ማለት ነው የወንዶች ደግሞ ሌላው በጣም ለሪሌሽንሺፕ የሚከብደው እኔ በተፈጥሮም ይመስለኛል አንድ ሴት ብቻ ለምንድን ነው ማይበቃቸው ማለት የምን ነው? አሁን ለምሳሌ ባለትዳር ሆኖ 3-4 ሚስት ሁሌም ይኖራቸው ነበር ከድሮም ማለት ነው። ሴቶችም ሚስቶችም ጸጥ ነው የሚሉት። በቃ አለችው እኮ የሆነች ሚስት አለችው ልጆችም አሉት። በስ ምክንያት ድሮ because financially dependent ናቸው። ከዛ ማለት ነው በውስጠ ታዋቂ ፈቅደውለታል። የፈቀደውለት ደግሞ ምንድነው እናቶች አያቶች ሲያወሩ ባሌ እንዲያርጎኝ ብታይ ወንድ ያጅ ነው። ስለዚህ እንታ አትጨነቂ ያለ ነገር ነው ትበያለሽ። ከቤተሰብሽን አትበትኝ፣ ልጆችን አትበትኝ፣ አርፈሽ አሳድጊ ስለሚባል ልጆች ደግሞ ከሚበተኑ የሱን አመል መቻል የተሻለ ነው ብለው ይችላሉ። ከዛ ሲመጣ ወደኛ ሲመጣ ማለት ነው ልክ እንደዚህ አይነት ባህሪ ካሳየን ኖ እንዲማ ዲስስፔክት ካደረከኝ አልፈልግም ብላ ትሄዳለች። አብዛኛው ተፈጥሮ ነው። አሁን ከወንድ እንትን ስንሰማ ነው ስለ ተፈጥሮ ፓወር እና ኮንትሮል ጉዳይ ነው። እኔ ኮንሰለሽ ባንኩም ታንኩም ያለበት አካል ይወስናል ውሳኔዎችን። ዓለም ላይ እንደዛ ነው አቅም ያካበተው ማለት ነው። ሰዎች ዓለም ለረጅም ጊዜ የመጣችው ወንዶችን በማበረታታት እና ወንዶች ኢኮኖሚውን ተቆጣጣሪ ስለነበሩ ምርጫው እነሱ ላይ አንቺ የመኖር ህልውናሽን ለማስጠበቅ እነሱ የሚያደርጉትን ነገር የመቻል እንትን አለብሽ። ኦፍ ኮርስ ለሴክሹዋል ዲዛየር ወንድ ከሴቶች ይልቅ ቅርብ ነው። በማየት የተወሰነ ይወሰዳል። ቀጥሎ ደግሞ ራሱን ኮንትሮል ካላደረገ ራሱን ካልገዛ ደግሞ ሁሉም ነገር የማድረግ ቻንሱ እጁ ላይ ያለ ኦሬዲ ከፍሎም ሆነ ተሯሩጦ ዋሽቶም ሆነ እንትን ብሎ በነፃ ያን ነገር ያደርገዋል። ተፈጥሯዊ ነገር ሴክሹዋል ዲዛየሩ ነው። ቀጥሎ እድሉን የሚሰጠው ደግሞ ኢኮኖሚውን መያዙ ነው። ኢኮኖሚክ ስቴተስ ነው። እሱ ግን አሁን እየተቀየረ ነው ያለው አይደል? ሴቶች ይማራሉ፣ መብታቸውን ያውቃሉ፣ የሚያስፈልጋቸውን ያውቃሉ፣ ይመርጣሉ፣ ነው ማለት ይችላሉ። ነው ማለት ይችላሉ። ሶ አንቺ ትክክለኛውን ወንድ የመምረጥ የቤት ስራሽን ከተወጣሽ ወንድ ሁሉ አንድ አይነት ነው ብያለሁ። ትክክለኛው ሁሉም አይደለም ግን ትክክለኛ ወንድ ሆኖ በሌላ የህይወት ዘርፍ ማለት ነው በጣም ጥሩ ሰው ሆኖ ሪስፔክት የምታደርገው አይነት ሰው ሆኖ ግን በሴት በኩል ስትሄድ አንድ ሴት አይበቃቸውም። እኔ 90% ልል እችላለሁ ከሰማዋቸው ስቶሪዎች፣ ከጓደኞቼ ስቶሪዎች፣ ካነበብኳቸው መጽሐፎችና ከራሴ ኤክስፒሪየንሶች ተነስቼ እኔ 90% ብዬ ልናገር እችላለሁ። አሁን አይ ቲንክ ቺቲንግ በጣም ኮመን ሆኗል። በጣም ኢትስ ኦኬ ቲንግ ተደርጓል። ሰውም አሁን ቺቲንግም የሆነ እንደ ድሮ ነውር ነበረ። ሴቶችም ግን እንደዚህ ያደርጋሉ ቺት ያደርጋሉ። አይ ቲንክ ያደርጋሉ አይገኙም መሰለኝ። it might be a generational thing ይኸውላችሁ እስኪ ንገሪኝ እሺ it might be a generational thing ግን አሁን ቺቲንግ በጣም ኖርማላይዝ ተደርጓል። it's normal ድሮ በጣም ኃጢአት ነበረ። ድሮ በጣም ነውር ነገር ነበረ። እንዴት ትባል ነበር። አሁን ግን ኧረ እሷ ነው እንዴ ዋው ብላም ትባላለህ። like cheating normalize ተደርጎ እንት የሚደረግ ታምስ አፍ የሚደረግ ድሮም ለወንድ ኖርማል ነበር አይደለም። ቆይ ስለ ቺቲንግ ስናነሳ ወንዶች ከሴቶች ጋር ነው እንት የሚያደርጉት
ሲባልጉም የሚባልጉት ከሴቶች ጋር ነው ከግድግዳ ጋር አይደለም። ሌላ ገባሽ? ስለ ጀነሬሽናል ፌለር ስናወራ ወደ ወንዶች ብቻ መውሰድ አንችልም። ትዳር ያለው ወንድ ጋር የሚሄዱ ማአት ሴቶች አሉ በእናንተ ጀነሬሽን። ቆይ እኮ ንገርሽ አሉ በጣም አሉ ስነ ስርዓት የሌላቸው። አንዴ ቆይ ልጨርስ ነኝ። ጀስቲፋይ ካደረግንላቸው ብዙ ሰዎች ምክንያት አላቸው ለሚያደርጉት ነገር። ስለ ልቦናዊ፣ ኢኮኖሚያዊ ብዙ ነገር ጀስቲፋይ መደረግ የለበትም። ነውር እንደ ነውር ነው መቀመጥ ያለበት። ልናሸንፈው የምንችለውም ነውርነቱን አምነን ስንቀበል ነው። ቀለበት ያደረጉ ወንዶች ያለባቸውን አይነት የሚደርስባቸውን አይነት ጫና ሴክሹዋል እንትን ላይ ሌሎች ወንዶች አይደርስብንም። እኔ እንደምሰማው ማለት ነው። ቀለበት ያደረገ ኃላፊነት የሚሰማው ያገባ ወንድ ጋር ሴቶች ምንም ሲንግል የሆነ ወንድ ጋር አፕሮች ከሚያደርጉት በላይ ያደርጋሉ። በዛ ውስጥ ሁለቱም ነፃነታቸውን ይፈልጋሉ። እሱም አንድ ጊዜ አግብቻለሁ ብዬ ነግሬያት ከገባችበት ትወጣው አይነት ነፃነቱን ይጠቀመዋል። አንቺም ከሱ ጋር የሚያስፈልገውን ነገር እያደረግሽ አይዝሽም። የመያዝ መብት የለውም፣ አንቺን የመቆጣጠር መብት የለውም። ወይ ደግሞ ሌላ ምክንያት ሊኖረው ይችላል። ቅድም እንዳልሽው ሰዎች ያው ፋይናንሻልም ነገር ሊሆን ይችላል። እዚህ ነውር ላይ ናቸው ያሉት። ይሄ ጀነሬሽናል ፌለር ነው፣ የወንድ የሴት ምናምን ነገር አይደለም ብዬ ነው የማስበው። በአጠቃላይ ግን ኦፍ ኮርስ ቺቲንግ ላይ ከሴቶች የተሻለ ወንዶች እንትን አለባቸው። ምንድነው ጥፋቶች ያጠፋሉ። ይሄ የዓለም እውነታ ነው። እዚህ ጋር ዲናይ ልናደርገው አንችልም። እና ሴክሹዋል ዲዛየር ነው በቃ አሁን ኔቸር ብለን ከደመደም ነው ማለት ነው። የእግዚአብሔር ስራ ላይ ኩዌስችን ነው የምንፈጥረው ብዬ ነው የማስበው። እግዚአብሔር ሰው የማድረግ ፈቃድ እንደሰጠው ሁሉ ራሱን የመግዛት አቅምም ሰጥቶታል ብዬ ነው የማስበው። ኤክስፒሪየንስ ራስሽን እያደግሽ ስትሄጂ ለምሳሌ 17 ዓመቴ ላይ እና 21 ዓመቴ ላይ አሁን ላይ የሚቀጥለው እንትን ላይ እለያያለሁ እኔ። ከማደግ ጋር ኢንተሌክቹዋል እየሆንሽ ስትሄጂ ሰልፍ ኮንትሮል ኢሞሽናል እንትንሽን እያሳደግሽ ስትሄጂ በእውቀትም በትምህርትም ከዛ የሚፈጥር ውጤቱን በማሰብም ራሱ እየተቀየርሽ ትመጫለሽ ምናምን። ተፈጥሯዊ ነው ብዬ አላስብም እኔ። እንዳልከው ተፈጥሯዊ የሆነው ኮምፖነንት እንዳለ ሆኖ ተፈጥሯዊ የሆነውን ነገር ራስን መግዛት የሚል ነገር አንስተሃል። ስለዚህ አሁን እነሱ ሲያነሱ ሴት ልጅ ለምሳሌ በትዳር ውስጥ አብዛኛውን ጊዜ ከገባች በኋላ ልጅ ስትወልድ ምን ስትል ሞር ኮሚት የምታደርገው ለትዳሯ ነው። ስለዚህ ባሏም ያንኑ እንዲያደርግ ይጠበቅበታል። ግን አሁን ምንድነው ቅድም ስናነሳ የነበረው ሶሳይቲ ኦኬ ወንዱ ይሄዳል የሚል ፐርሚሽን ሰጥቶታል፣ ይሄዳል። ሴቷ ያንን ብታደርግ ግን ከወንዱ የበለጠ ነው የምትወቀሰው። እሷም ደግሞ ኦፍ ኮርስ አብዛኛውን ጊዜ አታደርግም። ቢካዝ ለሴት ልጅ መሄድ መፈለግ ምን ማለት it's not about የሴክሹዋል ዲዛየር ጉዳይ አይደለም። አብዛኛውን ጊዜ ሴት ልጅ የምትፈልገው ሪስፔክት ነው፣ ከዛ መወደድ ነው፣ ቫልዩ መደረግ ነው። ስለዚህ አብራት ያለው ወንድ ቫልዩ የሚያረጋት ሪስፔክት የሚያረጋት የሚወዳት ከሆነና እሷም ደግሞ እንደምትወደድ እንደምትከበር ፊል ካደረገች የትም አትሄድም ሲጀመር ማለት ነው። ይሄ በጣም የአብዛኛው 99% ሴት ነው መናገር ይችላል። ስለዚህ ባዮሎጂካሊ ያለውን ነገር አንተ ቅድም እንዳልከው ራስን መግዛት እየተቻለ just because ሶሳይቲው ስለፈቀደ ወንድ ስለሄደ ኦ ኖ ይሄ የወንዶቹ እንትን ነው ልንል አንችልም። እንትን ፐርሚሽን ልንሰጣቸው አንችልም። አንተ ነው ላይክ ሴቶች ቅድም እየተነሳ እንደነበረው በወር ውስጥ ለሴክሹዋል ግንኙነት ከባላቸው ጋር ወይም አብሯቸው ካለው ሰው ጋር ሬዲ የሚሆንበት እንትን አለ። አይ ቲንክ አይደለ ሳይክሎች አሏቸው አይደለ? ከዛ ደግሞ ፔሪድ የሚያዩበት ጊዜ አለ። ከዛ ደግሞ ሌሎች ኃላፊነቶች አሉባቸው። ልጅ ሲወልዱ ደግሞ ሌላ ነገር ነው። የሆርሞን ለውጥ አለ። ትኩረት የሚያደርጉበት ቦታ አለ። ልጅ ሲያጠቡ ብዙ ነገሮች ማንሳት እንችላለን። ለነሱ በቀላሉ አክሰስ እንትን የሚሉበት ነገር ነው ብዬ አላስብም። ለወንድ ግን ከወር እስከ ወር ራሱን ኮንትሮል የማድረግ ኃላፊነት አለበት። ምክንያቱም ከወር እስከ ወር ራሱን እስከፈቀደ ድረስ ለሴክሹዋል ነገር ዝግጁ ነው። ምንም ዝግጁነት የለውም፣ ሳይክል የለውም ብዬ ነው ካለውም ሐኪሞች ያስረዱናል። ማየትና ራሱን ለዛ ጉዳይ ማመቻቸት እስከቻለ ድረስ ሬዲ ነው ብዬ አስባለሁ። ግን ምንድነው በወንድና በሴት መካከል ያለው ልዩነት? ወንድ ሴክሹዋል ነገርን መሸሽ ነው ያለበት። ዲል ካደረገው ብዙ ጊዜ ፌል የማድረግ እድሉ ከፍ ያለ ነው። ያው እንዳየሆነው ዓለም አሁን ቅድም መጀመሪያ ላይ ስታነሳው የኢኮኖሚክ ስቴተሱን ሲይዙት ወንዶቹ ኮንትሮል ሲያደርጉት ወንዶቹ መጀመሪያ በቃ ሰው ገንዘብ ሲያገኝ ሴክስን መግዛት እንደሚችል ያስባል፣ ሴትን መግዛት እንደሚችል ያስባል። so it's about power እና ኮንትሮል ነው at the end of the day። ስለዚህ ያችም ሴት ደግሞ የላትም ከሱ ጋር እኩል ተወዳድራ እዛ ላይ አሁን ትናንትና ስለ ሹገር ማሚዎች እየጠየቁኝ ነበር። ሹገር ማሚ እንዴት ይኮናል ብለው ማለት ነው። እንዴት ብለው ሲጠይቁኝ ማለት ነው it's about control ነው ያልኳቸው። ሜቢ እቺ ሴትዮ በሆነ የህይወቷ ዘመን ላይ ኮንትሮል ማድረግ ፈልጋ ሊሆን ይችላል። ስለዚህ እርግጠኛ ነኝ መቼም የሆነ ከህፃን ልጅ ጋራ ልጇ ከሚሆን ሰው ጋራ በመሆን የተለየ ደስታ ታገኛለች የሚል ሀሳብ እኔ የለኝም። ግን ይሄ ኮንትሮሉ
ፓወሩ አይ ካን ዱ ኤቭሪቲንግ የሚለው ነገር እሷም ጋር ይመጣል። አዎ the power dynamics ያ እና የዛኛው የወንዶችም እንደዛ ነው አብዛኛውን ጊዜ። ስለዚህ አሁን እሷ እንዳለችው ዶሚኔት መደረግ አልፈልግም፣ ሁሌ ዶሚኔት ማድረግ ፈልጋለሁ። ግን ሪሌሽንሺፕ ውስጥ ስትገባ የሆነ ነገር እንጥላ በደንብ የምርን የምትወደው ከሆነ ያንን ሰው እነሱ እንዳሉት ዴቲንግ በጣም አስቸጋሪ መሆን የለበትም ባይ ነኝ። ሶሻል ሚዲያውን በጣም ቶክሲክ የሆነውን ሳይድ ስለያዘ ናቹራል የሆነውን ነገራችንን እያሳጣን አሁን እነሱ እንዳሉት ወንዶቹ እንዲናቸው ሴቶቹ እንዲናቸው እያሉ እዚህ ግዛና እዚህ ጋር መሆናቸው እንዳለችው ለወንድም ለሴት የማይበጅም ለጄኔሬሽን የማይበጅም ነው at the end of the day አይደል? ግን አይ ቲንክ አሁንም ዴቲንግም ከባድም የሆነውም እና at the same time ወንድም ሴቱም እናንተ የሴቱን ፐርስፔክቲቭ እና ወንዶች ደግሞ የወንዶቹን ፐርስፔክቲቭ እየያዘ የሚንቀሳቀስ ስለሚለው ጓደኞች አለ ሁላችንም ቁጭ ብለን እናወራለን። እኔ እንደዚህ ሆኜ እንደዚህ አድርጎኝ ብለን ለወንድ ጓደኞችም ትናገራ አይደለም እኮ እሱ እኮ እንደዚህ ስለሆነ ተብሎ ደግሞ አድቫይስም ትሰጣለህ። አይ ፊል ላይክ መታወቁ ወንዶች ይሄንን የሚፈልጉት ሴቶች ነው የሚፈልጉት በጀነራል ሀሳቡ አለ። ወንድ ጓደኛ አለ፣ ሴት ጓደኛ አለ፣ ትታወቃለህ። ግን አሁን ዴቲንግ ከባድ የሆነው ሰው የተለያየ አይነት ሌቭል አምጥቶለታል። ዴቲንግ ድሮ it ትገናኛለህ፣ ዴት ታደርጋለህ፣ ትጋባለህ፣ ቀላል። አሁን ትገናኛለህ፣ ዴት ትደራረጋለህ፣ ትታያያለህ። ኦፕሽን ደግሞ አለን ብለን ነው ቴስት ትደራረጋለህ። አይ ቦይፍሬንድ እና ገርልፍሬንድ እኮ አይደለንም፣ ቆይ ሲቹዌሽንሺፕ የሚባል አዲስ ጸዴ ቃል ተፈጥሮለታል። እንታያያለን፣ እንጠናናለን። ከዛ ላይ ኤክስፔክትድ የሚባሉ ነገሮች አሉ። ሴት አይ በቃ አሁን 3 ወር ሆኖናል፣ 6 ወር ሆኖናል ሴክስ አለ ትባላለህ። በቃ የሆነ እያለ መጨረሻ ላይ አፍተር ዩ ኖ በጣም ብዙ ውጣ ወረዳም ካለ በኋላ ዊ ሄት ቱ ማች በጣም ይከብዳል ይቀር ይባላል። ትዳር ሪስፖንሲቢሊቲ መውሰድ ምናምን የለም በሁለት በኩል ነው፣ በወንዱ በኩል እና አሁን ይፈራል። የሆነ ወደ ትዳር ኮሚትድ ወደ መሆን መግባት ይፈራል። እና አሁን እኔ ፍሬም ላይክ ከጓደኞቼም ከምናምንም አንዳንድ ከሰማሁት ታሪክ ራሱ ዴት አድርገው 1 አመት ሙሉ ዴት አድርገው ሲቹዌሽንሺፕ ተብሎ ተቀምጧል። ፍቅረኛ ናት ራሱ አይብልም ማለት ነው። ጀስት ቦይፍሬንድ ገርልፍሬንድ ሳይሆን በቃ ማለት አሁን እኮ ትንሽ የላይፍ እንትኖች ስላሉብኝ ቆይ ለገርልፍሬንድነት ቆይ ይባልና ከ1 አመት በኋላ በቃ ይሄ ነገር ወርካውት you waste your time ለሴት ልጅ እዚህ ጋር ሴክሹዋል ነገር የራሱን የቻለ እንትን አለው ብዬ አስባለሁ፣ ተጽዕኖ ፈጥሯል ብዬ አስባለሁ። በከኛ በፊትም በእኛም ጊዜ ሴክሹዋል ነገርን ኤክስፒሪየንስ ማድረግ በጣም ትልቅ ስራ የሚፈልግ ነገር ነው። በተለይ ወንዱ፣ ሴቶቹ በቀላሉ ዝግጁ እንትን አይሆኑም፣ ክፍት አይሆኑም ለዚህ አይነት ነገር። አንደኛው ምክንያት ወይ ሃይማኖታዊ ስፒሪቹዋል ምክንያት አላቸው። ሁለተኛው ነገር ደግሞ በሶሳይቲ ዘንድ ክብር ተደርጎ የሚወሰደው በጣም መሆን ያለበትም እንደዛ ነው። ሴት ራሷን ክብሯን ተደርጎ የሚወሰደው ክብረ ንጽህና ነው የሚባለው በፊት አይደለ? ሶ ቨርጂኒቲዋ በጣም ሪስፔክት ይደረጋል። ያንን ሰዎች ለማግኘት ትዳር ድረስ መሄድ አለባቸው፣ ብዙ ዋጋ መክፈል አለባቸው። የእናንተ ጀነሬሽን ጋር ስንመጣ ከብዙ ነገሮች አንግል የሚጀመረው መግቢያው ሴክስ ነው። የሴት ጥፋት ነው ባይሆንም ግን አይደለም ባይሆንም መግቢያው ሴክስ ነው። መግቢያው ሴክስ የሆነ ነገር መውጫውም ሴክስ ነው። ሌላም ሰው ጋር ሌላም ሴት ጋር ሄዶ እንትን የሚያደርገው ከሱ የሚያነጻጽረው ወይም አልሆንሽኝም አልተመቸሽኝም ምናምን የሚለው ከሱ አንፃር ነው። ሶ የሆነ ሰንዴይ ማርኬት የሚባል ኮንሰፕት አለ፣ ሰከንድ ሃንድ የሚገዛበት ልብስ ማለት ነው። እዚህ ጋር 100 ብር መግዛት ቢካለሽ ሰውየው እዚህ ጋር 80 ብር ታገኘዋለሽ። ሶ ጥለሹ ትሄጃለሽ። ተመሳሳይ ኳሊቲ ያለው ዕቃ ሊሆን ይችላል ምናምን። the same thing ሴክሹዋል ነገርን ዝም ብለን እንትን ስላልነው የራሱ የሆነ ተጽዕኖ አለው ብዬ አስባለሁ። ሰዎች በጣም የሚመራረጡበት ምክንያት ኢዚ ምን ከባድ ነገር አለ ዴቲንግ ላይ በአሁን ሰዓት ለወንድ ማለት ነው? ንገሩኝ እስኪ። አሁን አንደኛ ሴቶችም ቫልዩአችንን በደንብ ከፍ አድርገን ማሰብና ማወቅ ማለት ሰውነታችን እያንዳንዱ ነገራችን በጣም ትልቅ ቫልዩን ሁሉም ሴት ቢያስብ እንደዛ እና ቢያደርግ አንተ እንዳልከው ለወንድ ልጅም ያንን ነገር ለማግኘት ብዙ ነገር ማድረግ እንዳለበት እኔ በተለይ ማስባሉ እና ሴቶች ግን እንደዚህ ደግሞ ኢዚ እንዲሆን ያደረገው በሴቶች ያው ሶሻል ሚዲያ ላይ ሙቪ ላይ በተለይ ፊልም እያየሽ ካደግሽ ሴክስን እንደቀላል ነገር በቃ ፍቅር ካለ ዝም ብለሽ ሴክስ ማድረግ እንዳለብሽ አይምሮሽ ውስጥ እየቀረጹብሽ ነው። ከሷ አንፃር ነው ላውራሽ ያሰብኩትና እኔ ምን አስባለሁ መሰለሽ ፊልምም ላይ ምንም ላይ አብዛኛውን ጊዜ ሴክስ አድቫንቴጅስ የሚሆነው ለወንዱ ነው ለሴቱ አይደለም። እና በጣም የሚደሰትበትም ምን የሚልበትም አብዛኛውን ጊዜ ወንዱ ነው። ሴቷ ልጅ ካላከበራት ሴቷ ልጅ ካልወደዳት ኢቭን ማለት ነው የራሱን ነገር ብቻ ነው የሚያስበው። ስለዚህ ብዙ ሴቶች እንዲገነዘቡ ያስፈልጋል ብዬ የማስበው ነገር ነው። ይሄንን ነገር አላው ሲያደርጉ በጣም ኃይለኛው አድቫንቴጅ ለወንድ ስለሆነ ኪፕ ማድረግ ማለት እንደዛ ማድረግ ቢቻልና ራሳችን ሴቶቹ ራሳቸውን ቢያከብሩ እኔ ስፈልግ
እኔ ደስተኛ ሆንበታለሁ ብላ ስታስብ ያኔ ደግሞ ያን ልጅ በደንብ ከወደደችው ምን ካለችው ነው የሚሆነው እንጂ አንቺ እንዳልሽው ኢዚ ከሆነ እሱ እንዳለው ነው የሚሆነው ማለት ነው። ደስም አይለውም እኮ አይደለ? ኢዚሊ የሚያገኙት ነገር ቻሌንጅ ይፈልጋሉ ወንዶች። አሁንማ ደስ አላቸው እያላችሁ ለምን መሰለሽ ቅድም እንዳላችሁ ኢፈርት የማያደርጉት በቀላሉ ስለሚያገኙ ነው እኮ። ከዛ ደግሞ ወደ ሌላው ሴት ይሄዳል። አዎ ለምን በቀላሉ ስለሚያገኙ የትም ይገኛል። ቻሌንጅ የምታረገው ደስ አላቸው ማለት ነው። ቻሌንጅ የምታረገው ሴት ግን ሞር ለትዳር ወደ ማሰብ ምናምን አይመጣም። ኦፍ ኮርስ ይመጣል። አይ ያው ወደ ቁም ነገሩ ማካሄድ ነው ይኸውልሽ ማንም ሰው ኦፍ ኮርስ ሴክሹዋል ነገር ለወንድ ደስ የሚል ነገር ነው። ምንም ይሄንን ራስሽን የምታከብሪ ከሆነ ያከብርሻል። አት ኤንድ ኦፍ ዘ ዴይ አሁን እኮ ችግሩ ሴቶቹ በቀላሉ የሚሉ ከሆነ ያን ይሁን እኮ የራሳቸው ሪስፔክት አጥተዋል። ኦ ሺዝ ኢዚ ነው እና ያ ወንድ የሚያስበው ምንድነው ኢፍ ሺዝ ኢዚ ፎር ሚ ለኔላውም እንደዛ ነች። አዎ ባይሆን ቁጥሩ ነበር እሷ ደግሞ በፍቅር ሊሆን ይችላል። ግን አንዳንዴ circumstances change አንዳንዴ ደግሞ የሆነ የምትወደው የምትለው ሰው ሆኖ ሲጠይቅ አይ በቃ ካልሰጠው ደግሞ ሌላ ጋር ሊሄድ ይችላል ነው አይደል? ለምትወደው ሴት ለምትወደው ሰው ይልና እሱ ደግሞ ለዛ አልነበረ የነበረው። አሁን ምን መሰለሽ በጣም ወደ ሪያሊቲው ከሄድም ማለት ነው የሚወድሽ ሰው ምን ያስቸኩለዋል ብለሽ ታስቢያለሽ? አሁን የምትሄዱት መንገድ ረጅም ከሆነ ማለት ነው ገና እድሜ ልክ ልትኖሩ ነው አብራችሁ። ምንም ችግር አንቺ ስለከለከልሽው ጥሎሽ የሚሄድበት ምክንያት የለውም። አንቺ የመጨረሻዋ ሴት ከሆንሽ ችግሩ አንቺ የመጨረሻዋ ሴት ነሽ ወይ? አዎ እኮ እሱ ነው እሱ ያስፈራሃል እኮ you never know። ስለዚህ ሴቷ መወሰን አለባት። በቃ የሚፈልገኝ ከሆነ ይቆያ። አንቺ አሁን እሱን እኔ እምቢ ካልኩት ሌላ ሴት ጋር ይሄዳል ካልሽ በዚህ ልትይዙ የሞከርሽ ነው ማለት ነው። ለመያዝ ሳይሆን ይሄ ደግሞ መያዣ ነገር አይደለም። ምክንያቱም ሌላ ቦታ የሚገኛል መያዣ አይደለም። part of relationship ሆኗል። sex is part of relationship now። ከሌለ ይሄ ኮር እንትኖች አሉ አይደለ? መቀየር አለበት መለወጥ አለበት። ግን ለመኖር ውሃ፣ ምግብ ሰንላይት ምናምን ያስፈልጋል እንደሚባል አሁን ተገንተውበታል። ስለዚህ ትላለህ ይደብርሃል እንዴ ቆይ እኔ የሚያልኩት አይደለ አሁን እንዴ እንደዚህ ቢሆንስ እንዴ ሞዶን ሶላጣ ነው እንዴ it's okay it's fine ይወደኛል እኮ እኔም እኮ ወደዋለሁ ችግር የለውም ብለህ ትገባበታለህ። ከዛ አንዳንዴ it doesn't work out አንዳንዴ it works out። ለዛ ልጅ ስትወድ ማለት ነው ሎጂካል መሆኗን ታቆማለች አይደል? የሆነ በቃ በኢሞሽን ብቻ ትመራለች ሎጂክ I think እኔ ግን she has to respect herself የሚለውን ግን እንያዝበት። ኦፍ ኮርስ ስትወጂ ልታብጂ ትችላለሽ። ካለሱ ሌላ ሰው የለም በዓለም ላይ ሊሆን ይችላል። he's so sweet in everything ሊሆን ይችላል። ግን ደግሞ ያቺ ሪስፔክትሽን መርሳት የለብሽም። ለምሳሌ መወሰን አለብሽ። በቃ እኔ ይሄን ነገር ማድረገው ሳገባ ነው ወይ እዚህ እድሜ ላይ ሲደርስ ነው የሚል ውሳኔ ያስፈልጋል። ግዴታ ነው። ግን አሁን ዴቲንግ አሁን እኔ from personal experience sharing is የሆነ ሰው ዴት አደረኩኝ very nice 3 months very beautiful the dating is nice አበባለው በሬስቶራንት አለው ዋኪንግም አለው ጸዴ ነበረ። ከዛ በኋላ የሆነ ቀን በቃ me and you we're doing good አሁን ለምን አይ አይሆንማ እኔ አይ ገና እኮ ነኝ for that like ገና ነን እንዴ ምን ችግር አለ አይ ገና ነኝ እሺ አንድ ሳምንት ኤክስቴንድ እንደገና ሁለተኛ ሳምንት እንዴ ብሮ ምን ሆነ ነው relax like stop ከዛ መጨረሻ ላይ the last time የተጣላው ነው fully was እንደዚህ ራት በልተን እና today ሲባል አይ አይሆንም ሲባል በቃ ቤትሽ ተበለሽ ከዛ ቀንባላ አለቀ። አንዳንዴ የሆነ ሰው እንደዚህ ዴት አድርገ በቃ amazing time ሊሆነኝ ይችላል አንበላ ስትቆጠብ አይ በቃ ይሆን ስትባል እንዴ ቆይ ቢሆን ኖር ይሆን ነበር ወይስ you think about it ቁጭ ብለህ ታብሰለስለሽ እሱ ቫልዩ ያስፈልግሻል። ሀሳብሽ መጥፎ አይደለም። ይኸውልሽ በሴክስ የተጀመረ ግንኙነት ፌል ያደርጋል ማለት ባይሆንም አብዛኞቹ በሴክስ የተጀመሩ ግንኙነቶች ፌል ስላደረጉ ነው ሰዎች 4ኛ ሰዋቸውን 6ኛ ሰው እያገቡ ያሉት። የድሮ ግንኙነቶች ደግሞ ቅድም ሚሱ እንዳለችው ወይ 2ኛ ሰው ላይ ወይ 1ኛ ሰው ላይ የሚያልቁት እስከ መጨረሻው ድረስ because of sex ነው። አሁን ይሄን ሪያሊቲ ሰዎች ማውራት ስለማይፈልጉና በተለይ ከኛ ከወንዶቹ አንገል ይሄ መባል ስለማይችል ነው እንጂ እኛም ወንዶች ቁጭ ብለን ስናወራ የምናወራው እሱን ነው። ማንም ወንድ ቨርጂን የሆነች ሴት ቢፈልግ ቢያገኝና ቢያገባ ነው የሚፈልገው። ምክንያቱም የባዲ ካውንትሽ ማአት በሆነ ቁጥር በወንድ ሜንታሊቲ ነው የምልሽ። በወንድ ሜንታሊቲ ነው የምልሽ። ቦዲ ካውንት ምን እንደሆነ ያወቁ ስለዛ ያሳቀኝ በወንድ ሜንታሊቲ ቦዲ ካውንትሽ ማአት በሆነ ቁጥር ሚስት የመሆን ፕሮባቢሊቲሽ በወንዱ ጭንቅላት ውስጥ በጣም አነስተኛ ነው። ለምን ቦዲ ካውንት ራሱ ሳይሆን ዴት ያረክሽው ሰው ከበዛ አሁን እኔ ታዩልሽ ዴታው የለኝም አይደለም በቃ ባሊዋ ትንሽ ይቀርሳል ብለ እንዴት ላስረዳሽ መሰለሽ? አሁን ዲፋይን ላደርገው ወይ ደግሞ ለራሷ ክብራት ተጥምጭ ልጅ ብላችሁ ምክንያቱም ዲፋይን ላደርገው አልችልም በትክክል አይደለም ኦፕሽን እየሰጠች ነበር because ሁሌ ምን ሰማው እሱ ነው። አይ በቃ even
like እሺ like sex እና body count መተለቁ ምናምን more intimate more biblical ነገሮች ነው ችግር የለውም ዴት ራሱ መንገድ ላይ ወተን 3-4 ወንዶች ሰላም ካልኩኝ ካንተ ጋር ይደብራል ማለት እንደ ሃይ ስኩል ስራ ባልደረባ ትላንትና ሊሆን ይችላል you never know ሌላ ጉዳይ ነው it's insecurity አይደለ ወንድም እንደዛ ቢያደርግ ይደብረኛል እኔ ለነገሩ depends እንደዚህ ብሎ ቤት ደስ ይላል እንዴት ሰላም ቢላቸው አይ ነው እውነቷን እኮ ነው ከሷ ጋር ሆኖ 10 ሴት ካለ እሷንም ኢንሴኩር ያረጋታል ይደብራል he should respect እኔ እንዲያውም በዚህ ምን አስተዋሰለም ሴሽን እና ባሌ ዴት ስናደርግ መጀመሪያ ጓደኞችን አስተዋውቆኛል መጀመሪያ ጓደኛሞች ነበርና ጓደኞች ሁሉንም አውቃቸዋለሁ ከዛ ልክ ሪሌሽንሺፑ የዴቲንግ ሪሌሽንሺፕ ሲሆን ጥርቅም ማድረጋቸው ማለት ነው ለመንገድ ላይ ሲያቸው ራሱ ሰላም አይላቸው ቅድም የጠየቅሽ ጥያቄ አለ በዴታ አላውቀውም ያልኩሽ ማለት ነው ምክንያቱ አሁን ጥናት ሊፈልግ ይችላል ሜቢ ግን የኛን ካልቸር ስለሆነ ማቀው ወንድ ከብዙ ወንድ ጋር ግንኙነት ያላት ሴት ለትዳር የማይፈልግበት ምክንያት በተቻለው አቅም ታሪኳ ፍቅሯ ግንኙነቷ በሙሉ ከሱ ጋር ጀምሮ ከሱ ጋር ቢያልቅ ደስ ስለሚለው ነው ወይም ከተመጠነ ቁጥር ጋር አለበለዚያ ቅድም የተረዳችው ምንድነው ሁሉም የዘገነው ሽራር ሁሉም የዘገነው ሰው ምንድነው መሰለሽ ለኔ ልትሰጪኝ የምትችይው ፍቅርና ክብር ወይም እንትን በቂ ይሆናል የሚል እምነት የለውም በቃ ብዙ ትዝታዎች አሉሽ ብዙ ግን ተጨርሻሻቸዋል ተብሎ አይታሰብም ደግሞ በእኛ ካልቸር ምንድነው መሰላችሁ ሴክሹዋል ነገርን ከትዝታ ጋር ምናምን ተደርጎ ነው እንትን የሚባለው መጀመሪያ ጊዜ ሴክሹዋል ነገር ያደረጋት ሰው ይባላል በእኛ ጊዜ እሱ ሰው ያትረሳው ግዶኖ ብቻ ይባላል ነው ሶ ፐርሰፕሽኑን ቀይሮታል ብዬ አስባለሁ እሱን ማለት ሶ እሱም የራሱ ነገር አለ በአጠቃላይ ግን ምናምን እኮ ነው ይችላል ግን አሁን እሷ እንዲነች እሷ እንደዛ ነች ሳይሆን ጄንዊንሊ ወዷታል ነው ጥያቄው የሷን ፓስት ምን ይሰራለታል የሷ ፓስት እሷን አይገልጻትም አሁን ወዷታል ወደዋለች ስለዚህ አብረን እንዴት እንሆን አሁን በተገናኘንበት ፕሬዘንት ሞመንት ላይ ምን እናድርግ ነው ቁጭ ብለ ፓስት ካሰብክማ ሁላችንም የተለያየ ፓስት ይኖርናል ስለዚህ ቁጭ ብለ ኢንሴኪዩር ልትሆን ነው because ወንድ ልጅ ነው ኬር የሚያደርገው ስለ ፓስት እንጂ ሴት ልጅ not as much we care ግን not enough ይሄ አስበ ለትዳርማ አይሆንም ምናምን ለመባባል ሳይሆን እናስብበታለን ግን ችክ ብለን አንቆይበታለን ኮኔክሽን ከሌለው ካለፉት ሰዎች ጋር ታርጋው ላይፍን እየኖርክ እስከሆንክ ድረስ it's fine አንተም ላይፍን ትኖራለህ እኔም ላይፍን እኖራለሁ አለ ይኖራለን እናንተ ግን እዛሽ ቁጥር ላይ ታጠነጥናላችሁ ታስቡበታላችሁ ታብሰልስሉበታላችሁ ከጓደኞቻችሁ ጋር ታወሩበታላችሁ አምናን ኢነፍ ብሎ ስለሚያስቡ እኮ ነው እቺ ሴትዮ ቃኔ አወዳለች እሱ ለባለ ሴኩሪቲ ወንድ አንደኛው እሱ ነገር የሚያሳስብበት ምክንያት ምን መሰለሽ ያቃል ራሱን እንዴት ካሁን በፊት በህይወት ውስጥ የነበሩ ሴቶች ጋር ተመላልሶ እንደሚሄድ ያቃል ሶ ህይወትሽ ውስጥ ሰዎች በበዙ ቁጥር ተመላልሰው የመምጣት ድል ሁሌ ቻሌንጅ ያለው ግንኙነት ነው የግንኙነት አያርፉም እነዛ ወንዶች ሶ እሺ እስካሁን ካወራናቸው ያላነሳነው ፖይንት አለ ቶክሲክ ሳይዱ ነው ስናወራ የነበረው ደግሞ እንዴት ነው መሆን ያለባቸው ወንዶች ብዬ አሁን ሳስብ በጣም ሄልዚ የሆነ ማይንድ ሴት ያላቸው ጥሩ ወንዶች ደግሞ አሉ የነሱ ካራክተር ምንድነው አንደኛ ሴኩር ናቸው በራሳቸው ራሳቸውን የመቀየር የማሻሻልና ከራሳቸው አልፈው ደግሞ ለሚስታቸው ላይክ መስዋዕትነት የሚሆኑ አሁን ሄልዚ ሪሌሽንሺፕ ያላቸውን ሰዎች ስታይ በጣም የሚያምናት እሷ ቆንጆ እንድትሆን እሷ ሻይን እንድታረግ የሚያከብራት በቃ ለሷ ህይወቱን ምንም ነገር የሚያደርግ ወንድ እኔ አሁን አያለው ብዙ በሪል ላይፍም እና ሴት ልጅ ደግሞ እንደተወደደች ከተሰማት እጥፍ አድርጋ ነው ለወንዱ የምትመልስለት ሶ ሴቶችን ካከበራችሁ የሷ ደስታ የሚያስደስታችሁ ከሆነ ታማኝ እንድትሆን ማድረግ ትችላላችሁ በጣም ቀላል ነው ሴትን ታማኝ ማድረግ እኔ ሙሉና ማለት ሴት ልጅ መያዝ በጣም ቀላል ነው ለወንድ ማድረግ መውደዳችሁን ደግሞ ኢን ፐብሊክም በፕራይቬትም ማሳየት እንደምትወዷት ከዛ ደግሞ ታማኝ መሆን ወንዶች ከ10 ሴት የማያዩ ምናምን ከሆኑ በቃ ሂዝ በጣም አንደኛ ወንድ ምለው በጣም የሚያከብራት ከሆነ ወደዛ የሚሄድበት ወደዛ የማይሄድ ወንድ ሂዝ በቃ ፐርፌክት the way we say እኛም ሴት ልጅ ኪፕ ለማድረግ ቀላል ነው ወንድም እና እናንተን ታስባላችሁ ሶ እሱ ምንድነው ለኛ የኛ ሳይድ እናውቃለን በቃ ተንከባከቡን ትሪታስ አሳዩን ፍቅራችሁን እና በቃ ሴት ልጅ ተገዢ ናት እንገዛለን እናንተ ምንድነው ነው አይ ቲንክ ፍላጎታችሁን ክሊር ማድረግ ይመስለኛል የምትፈልጉት ነገር የምትናገሩትና የእውነት የምትፈልጉት ነገር ተመሳሳይ ከሆነ ለመኖር ይመቸኛል ካንቺ ጋር አብሮ የሚቀጥል ህይወት የኔ ፍላጎት አብሮ የሚቀጥል ነው ወይስ አይደለም የሚለው ማለት ነው ብዙ ሰዎች በግል ሲጠየቁ ለኔ ይሄ ማተር አያረግም ይላሉ ከጓደኞቻቸው ከሴት ጓደኞቻቸው ጋር ሲሆኑ ወይም በሶሻል ሚዲያዎቻቸው ምናምን ደግሞ ሪፍሌክት የሚያደርጉት ነገር
የጀነሬሽኑን የሚሰቃይበትን ነገር ፍለጋ ነው። ሶ ሁለቱ ነገር ሳይገናኝ ሲቀር አይ ቲንክ ወንዶች ኦኬ ና ይላሉ። ይሄ አሁን እኔ ጋር ያላት ካራክተር ማለት የምትጫወተው ካራክተር ነው ወይ እንዳገባት ወይ አብሬያት እንዲሆን ወይ ምናምን እንጂ ሪል ማንነቷ ይሄ አይደለም እንዲሉ ያደርጋቸዋል። ዋናው ነገር በሁለቱ መካከል መተማመን ችግር ነው ያለ ብዬ የማስበው ነው። መተማመን በጣም ኢምፖርታንት ነው። መተማመን እንትን ለማለት ደግሞ ፍላጎትን በጣም ክሊር አድርጎ እሱን ለማድረግ በነገራችሁ ላይ ቀላል ነገር ነው ብዬ አላስብም። ምን ማለት ነው መሰራችሁ? ሰው ራሱን ማወቅ አለበት። እኔ የምፈልገውን ነገር ካወቅኩ እዛ ቦክስ ውስጥ ነው የምፈልጋት ሴት የምትመጣው ወይም የምቀበላት ሴት እዛ ውስጥ ነው ያለችው ወይም አፕሮች የማደርጋት ሴት ማለት ነው። መጀመሪያ የራስን ፍላጎት ማወቅ አስፈላጊ ነው። የዛሬ 5 ዓመት የት ሄዳለሁ፣ 10 ዓመት የት ሄዳለሁ፣ ምን አይነት ፋሚሊ ነው የምገነባው ማወቅ አለብኝ። ከዛ በኋላ አንቺ ስትመጪ ራሴን የማከብርበት መጠን የምፈልገውን ፋሚሊ ሴት የማደርግበት ኦልሬዲ ስታንዳርድ ስላለ እዛ ውስጥ ነው የምጋብዝሽ ማለት ነው። ሶ ራስን ፈልገው ከማግኘት ጋር ይገናኛል። ሌላው እስካሁን ስለ ወንዶች በጣም ብዙ ቶክሲክ ነገር ብለናል። ሴቶችም ደግሞ ራሳችን ላይ በቃ ራሳችንን ወደ ራሳችን አይተን ከኔስ ምንድነው የሚጎለው? ስፔሻሊ ቅድም ያወራ ነው ባለትዳር ወንድ እየሄዱ እንትን የሚሉ ምናምን የሰው ትዳር የሚያፈርሱ ሴቶች ምናምን ፕሊስ በቃ ራሳችን ላይ እንስራ። ራሳችሁን አክብሩ። በጣም ራሳችሁን አክብሩ። ለራሳችሁ ክብር ይኖራችሁ። በቃ ሁላችንም ክብራችንን ከጠበቅን የተሻለ እንትን ግንኙነት ይኖራል ብዬ አስባለሁ። ይሄ ነው ሊባል የሚችለው። በቃ ማለት አንተ ለራስህ ክብር ካለ ቅድም አንተ እንዳልከው አንተ ብስለት ካለህና የምትፈልገውን ካወቅ ወደ አንተ የምትመጣዋንም ሴት በጊዜው አትጫወትባትም ወይም ደግሞ የቀን ማሳለፊያ አይደለም የምታደርጋት የህይወት አጋር አድርገህ በህይወት መቀጠል ነው የምትፈልገው። ስለዚህ ወንዶችም ሴቶችም ጀስት ዴቲንግን እንደ ቀላል ነገር እንደ መዝናኛ እንደ ጊዜ ማሳለፊያ ሳይሆን የሆነን ሰው ህይወት ነው ድራግ እያደረጉ ይዘው የሚሄዱት። ስለዚህ የዛን ሰው ህይወት ኃላፊነት ወስዶ በሁለቱም በኩል ማለት ነው የሷ ህይወት ኃላፊነቴ ነው የኔም ህይወት ኃላፊነት። ስለዚህ ማልፈልገው ከሆነ ለምንድነው የመጫወቻ የምትሆነው ልጅ? ስፔሻሊ ሴት ልጅ ደግሞ ጊዜ አላት። ጊዜዋን ዝም ብላ የምትጫወት መሆን የለበትም። ስለዚህ እንዳልሽው ሴቶችም ራሳችንን የምናከብር ከሆነ የምንመለከታቸው ወንዶች ራሳቸውን ያወቁ የበሰሉ መሆናቸው ማረጋገጥ፣ ዝም ብሎ ለጊዜያዊ ደስታ ብቻ መሯሯጥ እንደሌለብን ነው። ለጊዜያዊ ደስታ የሚፈልግ ደግሞ ከሆነ ሴቷም ለጊዜያዊ ደስታ የምትፈልግም ሴት እኮ አለች። በቃ ማች የሚያደርግ ፕሌየር ከሆነ ከፕሌየር ሴት ጋር በቃ ቁም ነገር የምትፈልግ ሴት ከሆነች ደግሞ ቁም ነገር የሚፈልግ ወንድ አፕሮች ቢያደርጋት ጥሩ ነው። እንት ያለች ጄሪ አግሪ እንደዛ ቢሆን ጥሩ ነው። ሁላችንም ራሳችንን አውቀን ወደ ምን ፈልገው ዳይሬክሽን ላይክ በእናንተ ጊዜ እንደነበረው ሰዎች ዴቲንግ ቱጌዘር ትዳር ላይክ ቤተሰብ ልጆች ህይወት እንደዛ ማትፈልግ ከሆነ ከመጀመሪያው ነው መናገር። አንዳንድ ሰው ሬዲ ያልሆነ ሰው አለ እና ለመናገር ነው ሬዲ ሆኜ እሱ ላይ ሬዲ ላይ ይችላል። መጀመሪያው ነው በጣም ከባድ የሆነ ለሰዎች ኮሚኒኬት ማድረግ ነው። የሰዎች ፍላጎቱን መናገር በቃ እኔ ትዳር አሁን አልፈልግም ከገባህበት አውቀ መቀጠል ከሆነ እሰየው ቀጥል። ራስን ፍላጎት ነው ራስን አውቀ ነው የምትገባበት እንደሚባለው። ራስን መልቀቅ ደግሞ አሁን እኔ ታይምን ዌስት ከማድረግ አንግል ማለት ነው። አሁን ምን አለሽ ተራ ማለት ነው ሄደሽ አዲስ 2026 እንትን ፍሪጅ ልግዛ ብለሽ አትፈልጊም። የምትፈልጊው ያረጀ ካሁን በፊት ጥቅም ላይ የዋለ አሮጌ ሆኖ ምናምን አንቲክ ነገር ነው የምትፈልጊው። ሶ የምትፈልጊውን ህይወት የምታገኝበት ቦታ ነው መፈለግ ያለብሽ። መጠጥ ቤት ከሌሊቱ 9 ሰዓት ላይ የተዋወቅሽው ሰው ለዋና የትስታንድ የሚጋብዝሽ ከሆነ መገረም አለብሽ ብዬ አላስብም። ቤተክርስቲያን ለቅዳሴ አይደለም የተገናኛችሁት፣ የጠጣው ነገር ነው እየጋበዘሽ ያለው። ይሄ ለትዳር የሚሆን ሰው ነበር ብለሽ ልብሽ መሰበር አለበት ብዬ አላስብም። ከሱ ጋር የተገናኛችሁበት ቦታ ማተር ያደርጋል። ለህይወቴ ይጠቅመኛል የምትይው አይነት ኤሪያ ላይ ነው መገኘት ያለብሽ። ቀጥሎ ደግሞ ስትተዋወቂ፣ ስትጋብዢ፣ ቴክስት ስትመልሺ፣ ስትመልስ፣ ስትጽፍላት ምናምን you should know ይሄ ግንኙነት ወዴት እንደሚሄድ እና ደግሞ ይሄ ቀላል ነው ብዬ ነው የማስበው። ኒውክሊየር ሳይንስ አይደለም ይሄ በቃ ወዴት እንደሚሄድ ያስታውቃል። ሴቶች ቀይረዋለው የሚባል ነገር አለ። ወንድም ይላል መሰለኝ ይቀየራል አይደል? ቀይረዋል ኖ ከመጀመሪያው የማይሆን ሰው ከሆነ ከሰውን ማስቀየር ምን አይከናሽ ማንንም አይቀየር። ስለዚህ ታይምሽን ብልጥ መሆን አለብሽ። የማይሆን አይነት ከሆነ ሙቭ ኦን ማድረግ ፕሮቻት ማድረግ አስፈላጊ አይመስለኝም። አንዳንዴ ይከብዳል ቱ ዲሳይድ ይሄ ነገር ይቆማል ግን መሆን አለብሽ እንደዛ። እየሄድን እንየው ባይዞ ለወንድ አይደለም አይመስለኝም ከባድ እየኖርን እንየው የሚለው ይሄ ወዴት እንደሚያመራ ይሄ ግንኙነት በምን የሚጀምር በምን እየሄድን እንየው ወንድን የሚጎዳ አይመስለኝም። ወንድ ልጅ ከመጀመሪያው ያውቃል ለምን እንደሚፈልጋት ራሷ ይባላል። አይ ሙሉ በሙሉ መደምደም አይቻልም። ለምን እንደሚፈልጋት ያውቃል ማ በጣም እንትን ነው። አይ እቺ ልጅ በቃ ለትዳር ነው ብሎ መጀመሪያ ወይ ይወስናል። የትዳሯን እኔ እንዲህ በቀላሉ ማወቅ ይችላል ብዬ አላምንም። ኦፍ ኮርስ ለአዳር ወር ለሌሎች ነገሮች ለአብሮ ጊዜ ለማሳለፍ የሚፈልገው ሊለይ ይችላል።
ሊፈልግ ይችላል። ግን ለትዳር የሚባለውን ቀላል ቢሆን ኖሮ ቶሎ ቶሎ እናገባ ነበር አይደለ? ቀላል የምሬ ነው የምልሽ። ትክክለኛውን ሰው ለማግኘት የሚደረግ ነገር መሰለኝ ጊዜው እየወሰደ ያለው ለወንድም ለሴትም። ግን ብዙ ጊዜ እንደዛ ይባላል። እኔ ገና እንዳየዋት እችን ልጅ በቃ አገባታለሁ ብዬ ይላል። እየሰማን ነው ካገባ በኋላ ቀላል ነው እሱ ማለት ሰው አንዴ ነው የሚሰራው እንጂ መጠናናት መተዋወቅ ምናምን ግዴታ ነው። እሱማ ያው ሪሌሽንሺፕ ስትጀምሪ እኮ በቃ ላገባው ነው ላገባት ነው ተባብለሽ ነው የምትጀምሪው። በተለይ ፍቅር ከያዘሽ ማለት ነው። ሪሌሽንሺፕ ስትጀምር ላገባው እችላለሁ አገባው ነው እችላለሁ ነው ፍቅር ለምሳሌ ፍቅር ውስጥ ሆነሽ ግንኙነታችሁ ሁለታችሁም ደስተኛ ሆናችሁ ስትገቡበት ማለት ነው። አይ ዶንት ቲንክ ተያይተን የሆነ ቦታ እናቆማለን ብለሽ ብትሆኚ ደስ ይልሻል። ያው ባገባው አሁን እኮ ፍቅር ነው ኢንፋቹዌሽን ነው ምናምን እሱን ገና መለየት አለባቸው። ከባድ ነው።